በአባወራው ንቅናቄያችን ውስጥ ወንዶች ወደ ተፈጠሩለት በአባታቸው ወደ ተጠሩበት ልህቀት ወይም ኤክሰለንስ እንዲደርሱ በምናደርገው አብዮት ትልቁንና ዋነኛውን ቦታ የሚይዘው በከፍተኛ ድፍረት፣ ወኔና ጽናት የሚደረገው የራስ ላይ ስልጣኔ ነው። እንዴት እንደሆነ ልንገርክ። ከዛ በፊት ግን ስለ ዮጊ ገላ ሳሙናችን። ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስንታጠብበት የነበረ ሳሙና ነው። በጣም ጥሩ ሳሙና ነው። ጤናማ ሳሙና ነው። ጤናማ ነው የሚያስብለው ደግሞ ምንድነው? አንተ ጤንነታቸውን አምነ ከምግብ ውስጥ የምትጨምራቸው ወይም ደግሞ ከምግብ ጋር የምትመገባቸውን ዘይቶች ወደ ሳሙናነት ስለምንቀይር ነው። እነዚህ ሳሙናዎች ፋንሲ እንዲሆኑልን ምንም አይነት ኬሚካል አንጨምርባቸውም። ይህ ማለት ለቀለም፣ ለአረፋ ማውጫ፣ ለሽታ፣ ለማድረቂያ ረጅም ጊዜ እንዲያገለግሉ ወይም ረጅም ጊዜ እንዲቆዩ ሼልፍ ላይፍ እንዲኖራቸው ብለን የምንጨምራቸው ኬሚካሎች የሉም። ከዚህ የተነሳ ሳሙናዎቻችን በጣም ጤናማ፣ ከነዛ ኬሚካሎች የተነሳ ሊደርስብን የሚችሉ የጎንዮሽ ጉዳቶችን ያስቀራልን ይሆናል ማለት ነው። በዚህ ሳሙና ስንታጠብ ቆዳችን በጣም ሞይስቸራይዝ ያደርጋል፣ ራሱን በራሱ ለመጠገን እድል ያገኛል። እንዲሁም ደግሞ ፀጉራችን የመፋፋት አመሉም ይጨምራል፣ ጸባዩ ይጨምራል። ይሄ እዚህኛው ሳሙና ላይ የምታየው ምንም አይነት ቀለም አይደለም። አክቲቬትድ ካርበን ወይም አክቲቬትድ ቻርኮል ነው። ራሴ ፕሮሰስ አድርጌ የሚጨምረው ነው። ይህም ደግሞ የሳሙናውን የማጽዳት ችሎታ ስለሚጨምረው ነው። ለምሳሌ በጣም ወዝ የምትቸገር ከሆነ ወይም ደግሞ ቅባታማ ከሆነ ሰውነት ወይም ቅባት ለማስለቀቅ ከሰውነት ላይ ከፀጉር ላይ ከፈለግ ይሄ ሳሙና በጣም ተመራጭ ነው። በተረፈ ሁለቱም አንድ አይነት ናቸው። ተመሳሳይ ግብአት ነው የተጨመረባቸው። በ175 ግራም አቅርበናቸዋል። 300 ብር ዋጋቸው ነው። የት እንደምታገኝ የምታገኝበትን የጉግል ማፕ አድራሻ አስቀምጥልሃለሁ እዚህ ቪዲዮ ዲስክሪፕሽን ስር። እዚሁ አዲስ አበባ ውስጥ ሜክሲኮ አካባቢ ታገኘዋለህ። 175 ግራም 300 ብር። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ልትጠለውላ ትችላለህ። ረጅም ጊዜ ይቆያል ከአንተ ጋር። እንግዲህ ገዝተህ እኛ በተጠቀምንበት ልክ አንተም እንድትጠቀምበት አንተም እንደምትወደውም ተስፋ እናደርጋለን። ከዛ ባሻገር ደግሞ ሳሙናውን በገዛኸው ቁጥር እና በተጠቀምክበት ለሌሎችም ወዳጆች ባካፈልከው ቁጥር ይህንን ቻናል ትደግፈዋለህ። አላማውን የምትደግፍ ከሆነ፣ ካልሆነ ምንም ችግር የለውም። ይህ መጽሐፍ የአባቷ ልጅ የተባለ መጽሐፍ ነው። እስከዛሬ ዝም ብያችሁ ነበረ። እስቲ እንደገና ላንሳውና ምናልባት ፍላጎት ያለው ሰው ይኖራልና ለዛ ብዬ ነው ለማስተዋወቅ ያመጣሁት። የአባቷ ልጅ በ2011 የታተመ መጽሐፍ ነው። መጽሐፉ ወጥ አይደለም፣ መድብል ነው። መጽሐፍ ከማለት ይልቅ መድብል ነው፣ ወይም ደግሞ የመድብል አይነት መጽሐፍ ነው። መድብል ኢን ሴንስ ሶሻል ሚዲያ ላይ ቴሌግራም እና ፌስቡክ ገጽ ላይ ከምጽፋቸው ጽሁፎች ውስጥ ተውጣቶ የተጻፈ ነው፣ ወይም የመጀመሪያዎቹ አካባቢ የተጻፈ ነው። አጫጭር ጽሁፎች ናቸው። ልክ ሶሻል ሚዲያ ላይ ቴሌግራም ገጽ ላይ፣ ፌስቡክ ገጽ ላይ በአባወራው ቻናል እና በአባወራው ፔጅ ላይ እንደምታገኛቸው አይነት ጽሁፎች ናቸው። አጫጭር ጽሁፎች ናቸው። እያንዳንዳቸው ርዕሶች ምናልባት ከአንድ ገጽ እና ከዛም ከአንድ ገጽ ከግማሽ ያልበለጡ ቢበዛ 2 ገጽ የሚፈጁ ናቸው። እነዚህ መጽሐፎች ያን ጊዜ ታትመዋል፣ አሁንም ድረሳሉ። በቅርብ ያው ብዙም አልተሸጡም በወቅቱ። ነገር ግን ሰሞኑን እንዳነሳቸውና እንዳስተዋውቃቸው ያደረገኝ አንድ የዩቲዩብ ወይም ደግሞ የቴሌግራም ገጽም ተከታታይ የሆነ እንግሊዝ ሀገር ለንደን የሚኖር ወንድሜ ነው። እሱ በርካታ መጽሐፎችን አዞኛል። ወደዛ ምልክለትን እግረ መንገዱንም ደግሞ እንደዚህ ለምን አላስተዋወቅም የሚለውን ነገር ከሱ የግዢ ጥያቄ ጋር ተያይዞ ተነስቷል። ስለዚህ አንተም ፍላጎት ካለ አሁንም ይሄ መጽሐፍ አለ፣ በ150 ብር ይሸጣል። ያን ጊዜ በታተመበት ያን ጊዜ በወጣበት ዋጋ። ያው የምሰራቸው ስራዎች ምንም እንኳን ገንዘብ ማግኘቱን ባልጠላውም አላማው ገንዘብ አይደለም። ትውልዳችን እየወደቀብን ነው። ሀገራችን እየወደቀችብን ነው። ማህበረሰባችን ቤተሰባችን እየተበተነ ነው። አልጫነትና ስንፍና እንደ ጀብድ እየተበረታታ ያለበት ሁኔታ ስለሆነ የምታገኘው እዚህ መጽሐፍ ላይ የምታገኘው ቴሌግራም ላይ ገጽ ላይ የምታነባቸው፣ ፌስቡክ ገጽ ላይ የምታነባቸውን ጭብጦች አይነት ተመሳሳይ የሆነ ይዘት ያለው ጽሁፍ ነው እዚህ ውስጥ የምታገኘው። ምንም የተለየ ነገር የለም። ለምሳሌ ጀርባው ላይ ባነበው የምትኖርበት ምክንያት ከውስጥ የተወሰደ ነው። የምትኖርበት ምክንያት የተፈጠርክለትም ዓላማ ሴት ወይም ለሚስትህ ወይም ለልጆችህ አይደለም። ነገር ግን ፈጣሪ አንተን የፈጠረበትን ከ7 ቢሊዮን የዓለም ሕዝብ ውስጥ አንድም አምሳያ ሳይኖርህ በልዩ ጥበቡ ብቸኛውን አንተን የሰራበትን ዓላማ ፈልግ። ይህንንም ዓላማ ራዕይ ስታገኝ ብቻ ሚስትህን ማትረፍ፣ ልጆችህን ማብቃት ይቻልሃል። አሊያ ግን በወጣህ በገባህ ቁጥር ካላንቺ መኖር አልችልም እያልክ ብታላዝን ሚስትህ ብትንቅህ እንጂ እያለ ይቀጥላል። ተመሳሳይ ጭብጥ ነው ያላቸው ብያቸዋለሁ። ያው ይህም በ150 ብር፣ ይሄኛው ሌላ ቦታ የለም። ለነገሩ ለጊዜው እኔ ጋ ነው። የሚሸጡትም ሰዎች አልሸጥ ብሏቸው የመለሱት መጽሐፍ ስለሆነ። ወደ ዛሬው ቪዲዮ። ጀግናው እንዴት አለ? ዛሬ ስለ ስልጣኔ አንዳንድ ነገሮች መነካካት እፈልጋለሁ። ምክንያቱም ያባወራውን ጭብጥ ሰሞኑን ዩቲዩብ ላይ ከማወራው ጋር ተገናኝቶ በተለይም ደግሞ ከቲጂ ጋር ቲጂ ፐርስፔክቲቭ ከእሷ ጋር ተገናኝቶም አባወራነት አሁንም ይሄ እነሱ በልጅነት የተሳለባቸው ወይም ደግሞ ማህበረሰቡ ሶሳይቲ ሆን ብሎ ስለ አባወራው መጥፎ ግንዛቤ እንዲኖራቸው የነገረበትን
ግንዛቤ ይዘው የተቀመጡ ሰዎች አሉና ሆን ብሎ የተደረጉ ነገሮች አሉ። በነገራችን ላይ ይሄ የድሮውን አባታዊውን ስርዓት ከመጥላት የተነሳ ካለመፈለግ የተነሳ በተለይ ደግሞ ግራ ዘመሞቹ ከዚህ በፊትም ተናግሬያለሁ። የንጉሱ ስርዓት ከወደቀ በኋላ የመጡት ፖለቲካ ፓርቲዎች የህዝቡን ብሶት አቀጣጥለው ነፃ እናወጣለን፣ ጭቁኑን ማህበረሰብ ነፃ እናወጣለን፣ የተጨቆኑን የተበዘበዘውን ሲሉት የነበሩት ወገኖች አብዛኞቹ ግራ ዘመሞች ዛሬ ላይ ምናልባት የዛ ጊዜ አቀንቃኞች እድሜያቸው ሰባዎቹ መጨረሻ ወይም ደግሞ ስልሳዎቹ መጨረሻ ከስልሳዎቹ እስከ ሰባዎቹ ውስጥ ያሉ ናቸው። ብዙዎቹን እንግዲህ ፐብሊክ ፊገር የሚባሉትን እናውቃቸዋለን። እነዚህ ሰዎች ግራ ዘመሞች ናቸው። ከዛ ጊዜ ጀምሮ ታዲያ ትውልዳችን የአባት አርአያ አጥቶ ኖሯል። የአባት አምሳያ አጥቶ ኖሯል። አባት አለው፣ የወለደው አባት አለው። ግን ትክክለኛውን እግዚአብሔር አምላካችን አባታችንን የሚመስለውን አባት በተዋረድ ያገኘነው በቅብብሎሽ የወረደውን እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ እያለ እሱም በኩራት ሲናገረው የነበረ እነሱም ደግሞ አባታችን አምላካችን ሲሉት ሲያመልኩት እንደነበረ ያ ቅብብሎሽ ያ የአባት ፋዘር ፊገር ጠፍቶብናል። ፐርፐዝሊን የተደረገው ይህንን ያው ግራ ዘመሞቹ በተለይ ደግሞ ካርል ማርክስ ይህንን ነገር አይወደውም ነበርና እሱና የእሱ ርዝራዦች ይህንን ነገር አስፋፍተውታል። ማኦ ዜዱንግን በሏቸው፣ ስታሊንን በሉትም ሌሎችም ጭምር። እኛም ሀገር ስትመጡ እገሌ ነው የምትሉት ባለቤት የምታደርጉት አካል የለም። በእርግጥ የግራ ዘመሞቹ አብዛኞቹ ፓርቲዎችም ግለሰቦችም ይህንኑ ዓላማ ሲያራምዱ ስለነበረ አባወራው በምን መልክ ተሳለ ታዲያ ትውልድ ውስጥ ይሄ ፋዘር ፊገር እንዲጠላ ሲፈልግ አባወራው ጨቋኝ ነው። አባወራ ሲባል ኤቭሪባዲ ሲጠይቁ ዞር ብላችሁ አሁን ይህን ቪዲዮ ከሰማችሁ በኋላ ዞር ብላችሁ አንዱን ሰው አባወራ ማለት ለአንተ ምንድን ነው ብትሉት ምንድን ነው የሚነግራችሁ? የሆነ ተማቺ፣ ተደባዳቢ፣ ኃይለኛ፣ ሚስቱን የሚያስለቅስ፣ ሚስቱን በፍልጥ የሚያንቆራጥጥ፣ ልጆቹን በኤሌክትሪክ ሽቦ ወይም በለምናምን አስሮ የሚገርፍ ያው እንደዚህ አይነት እኔ አባወራ እያልኩኝ የማስቀምጠው ፐርሰናሊቲ ስብዕና እንደዚህ አይነት ወንድን አይወክልም በጭራሽ። ፍጹም አይገናኙ፣ ከዚህ ስብዕና ጋር ፍጹም አይገናኙ። ሆን ብዬ ነው አባወራ ነው የመረጥኩት። ሰው በመጥፎ ስሎታል አውቃለሁ። እኔ በዚህ ቃል ስመጣ ሰው ከዛ ጋር አሶሲየት ሊያደርገው ይችላል አውቃለሁ። ግን ትክክል ስላልሆኑ በትክክለኛው ቃል መሄድ አለበት። እነሱ ገና ለገና እነዛ አካላቶች እነዛ ግለሰቦች ገና ለገና ያንን ስም ስላበላሹት ስሙን ወርውረን አንጥሎ ስሙን አድሰን እናመጣዋለን እንጂ። ስለዚህ አባወራ የምንለው በተለይ በእኛ ኮንቴክስት በእኛ አውድ አባወራ የምንለው ከሌላ ወንድ በተለየ በራሱ ላይ የሰለጠነ ነው። ያው ቀስ እያለን ወደፊትም በሚመጡ ቪዲዮዎች የበለጠ እያብራራ ነው እንመጣለን። ለዛሬ ያስኩትን ልስጥክና በራስ ላይ የሚደረግ ስልጣኔ የትኞቹንም ግዳጆቻችንን ለመወጣት የሚረዳ ከግዳጆቹም ከነርሱም ቀድሞ መምጣት ያለበት የሚመጣም ነው። የትኛውም ወንድ ልጅ ምድር ላይ ሳለ ግዳጅ አለበት። ያው ሴቷም ግዳጅ አለባት። አክቹዋሊ ግዳጅ የምላችሁ ኃላፊነት ዲዩቲ የምለው ነገር ነው። ኃላፊነት ዲዩቲ። አባታችን ዝም ብሎ በዘፈቀደ አላመጣንም። ምንም እንኳን እናትና አባቶቻችን በዘፈቀደ ተወለደ ብለው ቢያስቡም ሰክረው የተረገዝን እንኳን ብንሆንም ማለት ነው። ይሄ ሌላ ጉዳይ ነው አሁን ከዚህ ጋር የሚነሳው። ግን ቁም ነገሩ ግን ምንድነው? ሁላችንም የራሳችን ግዳጆች አሉ። እነዛን ግዳጆች ለመወጣት መቅደም ያለበት ነገር ምንድነው? ስልጣኔያችን ነው። በራሱ ላይ ያልሰለጠነ በራሱ ሰውነት ላይ ያልሰለጠነ በማንነቱ ላይ ያልሰለጠነ ትውልድ ከዛ በኋላ ተጨማሪ የሚሰጠውን ግዳጅ አይሰራውም፣ አይወጣውም፣ ያበላሸዋል እንጂ። ቀላል ምሳሌዎችን ብታዩ ወታደሮችን ብታዩዋቸው አንድ መስሪያ ቤት ሄዳችሁ ተቀጥራችሁ እዛ ቦታ ላይ ወንበርና ጠረጴዛ ተሰጥቷችሁ ወዲያው ይህን ስራ ተብሎ አይሰጣችሁ ማለት መጀመሪያ ለዛ ለግዳጅ የሚሆን መስሪያ ቤቱ ጠባይ ጋር የሚሄድ የተገናዘበ ምንም እንኳን ፊልዱ ላይ በተማራችሁበት የትምህርት መስክም ቢሆን የስራ መስኩ የተገኘው ከዛ መስሪያ ቤት ጠባይ ጋር የተያዘ ኦሪየንቴሽን ወይም ደግሞ መግባቢያ ነገር ይሰጣችኋል። ያ ምንድነው? ክህሎት ነው፣ ተጨማሪ ነገር እዛ ስራ ላይ የበለጠ እንድትሰለጥኑና ስራውን እንድታቀላጥፉላቸው። ኤኒዌይስ ወደኛ ስንመጣ ታዲያ ማንኛውንም ግዳጅ አንድ ሰው ለመወጣት ቢፈልግ ከዛ ግዳጅ በፊት ስልጣኔ ሊኖረው ይገባል፣ መሰልጠን አለበት። ማንኛውንም አይነት ስልጣኔ ከራሱ ስልጣኔ በስራው ላይ ስልጣኔ በተለያዩ ነገሮች በኮሚኒኬሽን ላይም ሊሆን ይችላል፣ ከሰው ጋር ባለው መግባባት ላይም ሊሆን ይችላል። ታዲያ አንድን ወንድ ልጅ አሁን ተራ ወንድ ጎርምሶ ወንድ ምንለው አለ አይደለ? ያንን ወንድ ልጅ አይተን እሱ ወንድ ልጅ ነው፣ ይሄኛው ግን አባወራ ነው እንድንል የሚያሰኘን ነገር ምንድነው? አባወራው ከማንኛውም ወንድ ልጅ ፒክ ከምናደርገው ከማንኛውም ወንድ ልጅ ይልቅ የተሻለ ስልጣኔ ያለው ወይም ደግሞ ስልጡን ነው። እሱ ስልጡን ነው። የፈለገውን የፈቀደውን ስለፈለገና ስለፈቀደ ስላማረውና ስላሰኘው የማያደርግ ነው።
ተገቢ ከሆነ ልክ ከሆነ የሚያደርገው ነው። ዋጋ ቢያስከፍለውም የሚያደርገው ነው። ልክ ነው ወይ? ተገቢ ነው ወይ? is it necessary? is it right? is it righteous? ጽድቅ ነው ወይ? ልክ ነው ወይ? ተገቢ ነው ወይ? አስፈላጊ ነው ወይ ብሎ ያደርገዋል። የሚፈልገው ነገር ሌላ እንኳን ቢሆንም አስፈላጊውን ነገር ግን ዋጋ ከፍሎም ስሜቱን ፍላጎቱን ዋጥ አድርጎም ቢሆን ያደርጋታል። ይሄ ነው የአባወራ ስልጣኔ የምንለው። ስልጣኔ ስንል በእኛ በአባወራ ኮንቴክስት ማለት ነው። በአጭሩ ስናስቀምጠው እንግዲህ ምንድን ነው የምናሰለጥነው፣ ምንድን ነው የሚሰለጥነው ብለን ደግሞ ትንሽ ወረድ ብለን ስናየው ደግሞ ስልጣኔ ስንል እንግዲህ የኛ የሆነ የኛ በሆነ በእኛ ያለ ለኛ የምንለው ነገር ላይ ሁሉ መሰልጠን ነው። የኛ የሆነ በሰው ነገር ላይ አንሰለጥንም። በራሳችን ላይ በሰው ሚስት ላይ አንሰለጥንም። በሰው ልጆች ላይ አንሰለጥንም። በሰው ንብረት ላይ አንሰለጥንም። በሰው እንስሳ ላይ አንሰለጥንም። በሰው ከብቶች ላይ አንሰለጥንም። በሰው መኪና ላይ አንሰለጥንም። በሰው ንብረት ላይ አንሰለጥንም። በሰው እውቀት ላይ አንሰለጥንም። በራሳችን እንጂ አይደለ? የኛ በሆነ በእኛ ዘንድ ያለ የኛ በሆነ በእኛ ዘንድ ያለ በእኛ ዘንድ ያለ ማለት የኛ ቢሆንም ያ ነገር እኛ ዘንድ ከሌለ ልንሰለጥንበት አንችልም። አሁንም ቢሆን ከዛ ደግሞ ምንድነው ለኛ የምንለው አፍተሮል ለኛ የምናተርፈው መሆን አለበት። ለኛ ጥቅም የሚሰጠን መሆን አለበት የምንሰለጥንበት ነገር። ምንም እንኳን ያን ነገር አሰልጥነን ለሌሎች ሰጠነው ብንልም እንኳን ስንሰጠውም ራሱ አሁንም ለኛ ጥቅም ይዞ ነው የሚመጣልን። እነዚህ ነገሮች ላይ እንግዲህ አሁን የዘረዘርኩላችሁ ነገሮች ላይ አውቀን በቅተን በእነርሱ መሳሪያነት ግዳጅን መፈጸም ነው። አሁንም ስልጣኔ ስንል ታዲያ በእነዚህ ነገሮች ላይ አውቀንላቸው በእነሱ መሳሪያነት ግዳጅን መፈጸም ነው። በእነሱ መሳሪያነት የምንፈጽመው ግዳጅ ከአባታችን አንጻር በተለይ ካየነው እውነትን፣ ጽድቅን፣ ፍትህን የምንፈጽምበት ነው። በተለይ አንተና እኔ ይሄ እናንተ ስራ ነው ወይም ነበር። የኛ ያልኩትን ነገር ላብራራው። የኛ ያልኩት የኛ የሆነው ማንኛውንም ነገር ምንድነው? የኛ በሆነ በእኛ ዘንድ ያለ ለኛ የምንለው ነገር የኛ የተባለው ነገር ምንድነው ሲባል ምንም ነገር የኛ አንተ የኔ የምትለው ነገር አንተ ጋር ያለ ነገር ሰውነትህ የመጀመሪያው ነው። አእምሮህ የመጀመሪያው ነው። ወደ ውጭ አትሂድ። መጀመሪያ ከራስህ ከውስጥ ጀምር። ሰውነትህ ስጋ ሰውነትህ አእምሮ ነው። ደመ ነፍስ ያንተ ነው። አእምሮ ያንተ ነው። ልብ ያንተ ነው። ስነ ልቦና የምንለው ያንተ ነው። ብልቶች ያንተ ናቸው። ጡንቻዎች ያንተ ናቸው። ቲሹዎቹ ያንተ ናቸው አይደለ? አጥንቶች ያንተ ናቸው። ስሜትህም ያንተ ነው። ፍላጎትህም ያንተ ነው። እነዚህ ነገሮች በአጠቃላይ እነዚህ ነገሮች ላይ እንግዲህ ቀድሜ እንዳልኩት አውቀን በቅተን ግዳጅ የምንፈጽምባቸው መሆን መቻል ማለት ነው ስልጣኔያችን ስንል። ያው ዓለም ዛሬ እነዚህ ነገሮች እንድናይ አታደርገንም። እንደውም ከነዚህ ውጭ ነው የምናየው። ብዙውን ጊዜ ከነዚህ ውጭ ባሉ ነገሮች ላይ ስለመሰልጠን ነው የምንቸኩሉ። በዙሪያችን ላይ በአታክልቱ ላይ መሰልጠን፣ በእንስሶች ላይ መሰልጠን፣ በመኪናው ላይ መሰልጠን፣ በኮምፒውተሩ ላይ መሰልጠን፣ በስልካችን በስማርትፎናችን ላይ መሰልጠን፣ ወይም ደግሞ በሰው ላይ መሰልጠን፣ ሰውን ለማስተዳደር መቸኮል፣ ወይም ደግሞ ሰው ላይ የበላይ ለመሆን መቸኮል፣ አለቃ ለመሆን፣ ባለስልጣን ለመሆን መቸኮል፣ በንብረት ላይ መቸኮል፣ በገንዘብ ላይ ለመሰልጠን መቸኮል። እነዚህ ናቸው ስልጣኔ ተብሎ የሚቀድሙት። ነገር ግን ስልጣኔ መሆን ያለበት ከራስ በተለይ ደግሞ ትክክለኛው እውነተኛው ስልጣኔ የሚባለው እሱ ነው። ከሱ ያለ ስልጣኔ ነው ወደ ሌሎች ሊተርፍ የሚችለው። ከሱ ያልተነሳ ስልጣኔ ሌሎች ላይ ሲመጣ ቀድመን እንደተናገር ነው የአባወራ እሱን ተጣሞ እንደተቀመጠ ወደ አምባገነንነት መሄዱ አይቀርም። ወደ አምባገነንነት ወደ ጨፍላቂነት መሄዱ አይቀርም። ምክንያቱም ሰው ሌላ ነገር ላይ ለመሰልጠን ሌላ አካል ላይ ለመሰልጠን በተለይ ደግሞ ሌላ ሰው ላይ ለመሰልጠን መጀመሪያ ራሱ ላይ መሰልጠን አለበት። ራስ ላይ ለመሰልጠን በአጠቃላይ ስልጣኔ የሚባለው ነገር ራሱ ጭካኔን ይፈልጋል። ቀድሜ የተናገርኩት ነገር ትዝ ይልህ ከሆነ መግቢያው ላይ ድፍረት ይፈልጋል፣ ወኔ ይፈልጋል፣ ጽናት ይፈልጋል። እነዚህ በአጠቃላይ ጭካኔ ናቸው። በራስ ላይ መጨከን ይፈልጋሉ። ሰውነትህ ካልፈልግም እያለ ነው ይህን ማድረግ አለብህ ማለት ጭካኔን ይፈልጋል። እንደዚህ በራሱ ላይ መጨከን ያልቻለ ሰው ወይም ደግሞ በራሱ ላይ መጨከን ያልቻለ ትውልድ ማህበረሰብን አስተዳደር፣ ግለሰቦችን አስተዳደር፣ ቤተሰብ ምራ ብትለው ቤተሰቦቹ ላይ ማለት ነው እሱ ራሱ ላይ የማያደርገውን ጭካኔ ሊያደርግባቸው ይችላል። አንደኛ በዛ ጊዜ አምባገነን ይሆናል። ወይም ደግሞ እሱ በራሱ ላይ ጭካኔ ማድረግ ስላልቻለ ለራሱ ሰነፍ ስለሆነ እነሱንም እንደዛው በዛው በስንፍና በፍቅር ሰበብ በመንፈሳዊነት ነኝ ሰበብ ግድ አይላቸውም። ወደ ምንድነው ግድ የማይላቸው? ወደ ስልጣኔ፣ ወደ ራሳቸው ሰውነት ላይ ወደሚደረግ ስልጣኔ ግድ አይላቸውም። ስለዚህ ይህ የስልጣኔ መንገድ አሁን እንግዲህ ቀደም ቤት ሳወራልህ ከነበረው የተነሳ የምትረዳው ነገር አለ። መጀመሪያ ያ ልትሰለጥንበት የሚገባውን ነገር ወይም ማንነት አንተንም ራስክን ቢሆን ማወቅ ያስፈልገናል። ከዛ መግዛት ያስፈልገናል። ከዛ መግራት ያስፈልገናል። ከዛ ማብቃት ያስፈልገናል።
ካይንድ ኦፍ እኔ እንግዲህ እነዚህን ስልጠና ላይ የሚሰጣቸው ናቸው። ያው ዛሬ እንደ ቲፕ ልስጥ ብዬ ስልጠና ላይ በደንብ በዝርዝር በተለይ ደግሞ ከምስኪንነት ስንወጣ የምናገኘው ቻፕተር ነው ምዕራፍ ነውና በደንብ በዝርዝር እዛ ላይ እናወራቸዋለን። እዛ ላይ እንደ ምሳሌ ላወራ ዛሬ እነዚህን ዝርዝሮቹን ማወቅ፣ መግዛት፣ መግራት፣ ማብቃት የሚባሉትን ነገሮች ላወራልክ አይደለም፣ ግን እንደ ምሳሌ አንድ ምሳሌ ልስጥህ እዛም ስልጣናችን ላይ የምናነሳው ማለት ነው። በነገራችን ላይ ይሄ ስለ ስልጣኔ የማወራው ነገር ዛሬ የምትሰማው ነገር ውስጡ ያሉት ነገሮች ከማረኩ ለዚህ የተዘጋጀ ስልጠና አለን። እባክህ ጊዜ አይርፈድብህ። አሁንም ሰበበኛነት ጣትን ሰው ላይ መጠቆም እንደዚህ ሆንኩት፣ እንደዚህ ደከረትኩት፣ እንደዚህ የማንም መጫወቻ የሆንኩት በነገሌ ነው ብሎ ማውራቱ ምንም አይጠቅምህ። አባት ፊት ብትቀርብ ምንም ማምለጫ ምክንያት አይሆንም። ራስክን ማሳደግ፣ ራስክን ማሰልጠን፣ ራስክን ማብቃት ያንተ ፋንታ ነበረ። ዋጋ ያስከፍላል። ዋጋ ያስከፍላል። እኔም ዋጋ ከፍዬ ነው ያወቅኩት። አሁንም ፕራክቲስ የማደርገው ማስተምራችሁ አጠገቤ ላሉት ወንድሞቼ ማለት ነው። ስለዚህ ለዚህ የተዘጋጀ ስልጠና አለ እና አሁን የጀመርነው ስልጠና አለ። አሁን እሱን እንጨርሳለን። ኔክስት ስልጠናዎችም አሉ። ከዛ ባሻገር ደግሞ አንተ ከአንድ በላይ 3፣ 4፣ 5 መሆናችሁ ከመጣችሁ ሌላ የሚመች ጊዜ ማዘጋጀት ይቻላል። አንድ ምሳሌ እናንሳ። በተደጋጋሚ የማነሳው የፈረስ ምሳሌ። ፈረስን ማሰልጠን አንድ ሰው ቢፈልግ አንድ ፈረስን ማሰልጠን ቢፈልግ ምን ማድረግ አለበት? መጀመሪያ ፈረሱን ከማምጣቱ በፊት ወይም ደግሞ የሚያሰለጥነው ፈረስ ጋር ሄዶ ከመቆሙ በፊት ስለ ፈረስ ጸባይ ማወቅ መቻል አለበት። ፈረስ ምንድን ነው? ፈረስ ምን አይነት ተፈጥሮ ነው ያለው? ፈረስ ክንፍ አለው? በ2 እግሩ ነው የሚሄደው? በ4 እግሩ ነው የሚሄደው? ምንድን ነው የሚበላው? ቅጠላ ነው የሚበላው? ስጋ ነው የሚበላው? ምንድነው በአብዛኛው የሚበላው ነገር? እንዴት ነው የሚተኛው? እንዴት ነው የሚሄደው? እንዴት ነው የሚሮጠው? ምንድነው ለሱ የተሰጠው ነገር? ለፈረስ የተሰጠው ነገር ያለው ፈረስ ጋር ያለው ነገር ነው? እቃ መሸከም ነው? መሮጥ ነው? ወይስ ጉልበት ነው? እነዚህን ነገሮች በዝርዝር ማወቅ መቻል አለበት አይደለ? ለምሳሌ እኔ ከዚህ በፊት አንድ ወቅት ላይ የወተት ከብት እርባታ ጀምሬ ነበርና ላይክ ስለ ወተት ከብት ኦልሞስት ወደ 4 ወር አካባቢ ነበር ሳጠና የቆየሁት። ያው ባንክ ሰራለሁ፣ እንደገና መጽሐፍ እየገዛው ከኢንተርኔት ላይም ዳውንሎድ እያደረኩኝ እዚህም አዲስ አበባ እና በአቅራቢያ ያሉ ወተት ከብት አርቢዎች ጋር እየሄድኩኝ አንዳንድ የሚሰሩትን ስራ ካነበብኩት ጋር እንዲገናዘብልኝ የፊልድ ጥናትም እንዲሆንልኝ ማለት ነው። ስለዚህ አንተም እንደዛው ነው በእርግጠኝነት የምታደርገው። ዶሮ ማርባት ብትፈልግ፣ አሁንም እንዳልኩት ፈረስ ማርባትና ማሰልጠን ብትፈልግ መጀመሪያ ስለዛ ልታሰለጥነው ስለፈለግከው ነገር ተፈጥሮ ማወቅ መቻል አለብህ አይደለ? መቅደም ያለበት እሱ ነው፣ ማወቅ ማለት ነው። ያንን ካወቅክ በኋላ አወቅሽ፣ አሁን ዶሮ ልታረባ ነው ወይም ፈረስ ልታረባ ነው። ወደ ፈረሱ ውስጥ ይከናል፣ እዛው ጋር እንቀመጥ አንድ ቦታ ላይ። ወደ ፈረሱ ላይ ብንመጣ ፈረሱን ልታረባ ነው፣ ፈረስ ልታስለጥን ነው። ስለዚህ ስለ ፈረስ አወቅክና ጨረስክ። ከዛ በኋላ ምንድን ነው የምታደርገው? ከሰው ፈረስ ትዋሳለህ? አይሆንም። የኔን ፈረስ ተውሳ አንተ ልታሰለጥነው አትችልም። እኔ ኦልሬዲ በኔ መንገድ አሰልጥኘዋለሁ። ወስደህ ካሰለጠንከው ደግሞ ከዛ በኋላ ደግሞ አሁንም ፈረሱ የኔ መሆን አይችልም፣ ያንተ ነው መሆን የሚችለው። እንደዛ ነው አይደል ስልጣኔ የሚሰራው። ስለዚህ ፈረስ ሊኖር ይገባል። ምን አይነት ፈረስ? ያንተ የሆነ ፈረስ፣ የሰው ያልሆነ ፈረስ። ምን አይነት? ስለ መልኩን ሳይሆን ባለቤትነቱ ያንተ የሆነ ፈረስ። ያንተ ባላደረከው ማንነት ላይ መሰልጠን እንደማትችል እዚህ ጋር ያመለክታል። ያንተ ባላረክ ነው ሁል ጊዜ ሰበብ የምታበዛለት። የታመምኩት፣ የወደቅኩት፣ የደህየሁት፣ የተፋታሁት፣ ልጆቼን ያጣሁት፣ እንደዚህ ሆንኩት በነገሌ ነው የምትል ከሆነ መቼም አትሰለጥንም። መቼም በራስ ላይ ስልጣኔ ላይ አትደርስም። ምክንያቱም ምንም ነገር ኦን ማድረግ አትችልም፣ ያንተ ማድረግ አትችልም። አም ሪስፖንሲብል ማለት አትችልም ለዚህ ጉዳይ። ስለዚህ ፈረስ ልታሰለጥን ከሆነ ሪስፖንሲብል የምትሆንበት ተጠሪነቱ፣ ባለቤትነቱ ያንተ የሆነ ፈረስ ያስፈልጋል። መግዛት የሚለው እሱ ነው። ፈረሱን ከገዛ በኋላ ከአንተ ጋር ከተቀመጠ በኋላ ምን ይደረጋል? ፈረሱ ማለት ነው መጀመሪያ ፈረስ ልታሰለጥን አይደል የፈለግከው? እንግዲህ አሁን ስለ ፈረስ አወቅህ፣ ፈረሱን ያንተ አደረግክ። ከዛ በኋላ ወዲያው ግልቢያ፣ ወዲያው ሰርከስ ምናምን ታሰለጥነው አትችልም። ምክንያቱም መጀመሪያ ፈረሱ ላይክ መደዴ ነው። ምንም አይነት ስነ ስርዓትን አያውቅም። እንስሳ አይደለ፣ ደመ ነፍስ አይደለ፣ ምንም አይነት ስነ ስርዓትን አያውቅም። ስለዚህ ሼፕ ማድረግ አለብህ ወደምትፈልገው መንገድ እና ስትለው ወደ አንተ መምጣት አለበት። መንገዱን ተከትሎ መሄድ አለበት። በአጥር ዘሎ መሄድ የለበትም። ወይስ ደግሞ ሌላ ዲስትራክሽኖችም መኖር የለባትም። ስለዚህ ፈረሱ መገራ ስላለበት አስተውለ ከሆነ ጋሪዎች ሲገሩ እኔ ድሬዳዋ ስለሆነ ተወልጄ ያደኩት በደንብ አውቃለሁ። እንግዲህ እና ወይም ሌላም ደብረ ዘይትም ናዝሬትም ያላችሁ ሰዎች አዲስ አበባ ዙሪያም እንደዚህ አይናቸው ጋር ይጋረድላቸዋል። ሶዛት ዲስትራክሽን እንዳይኖር ማለት ነው። እንዳይረበሹ አጠገባቸው በሚመጣ በሚሯሯጥ ነገር እንዳይረበሹ ቀጥታ ወደፊት የሚሄዱበትን ብቻ ወደ አቅጣጫቸው ብቻ እንዲያዩ ማለት ነው። ከዛ ባሻገር መጀመሪያ የሚደረግላቸው ከሱ ቀጥሎ ደግሞ እንትን ነው፣ ወይም ደግሞ ከሱ በፊትም እንደውም ልጓሙ ነው። ልጓም ተደርጎ ምን መልመድ አለባቸው? ትዕዛዝ መልመድ አለባቸው። ያ ትዕዛዝ ምንድነው? ተፈጥሯቸውን እንዲገራ ግድ ይላቸዋል። ትዕዛዙ ተፈጥሯቸውን እንዲገራ ግድ ይላቸዋል። መሮጥ ሲፈልግ ያዝ ይደረጋል በዛ በልጓሙ።
ሲቀዘቅዝ ጋለብ እንዲያደርግ ዳይሬክሽን እንዲቀይር ወይም አቅጣጫ እንዲቀይር በዛ በልጓሙ ያ ልጓሙ ብቻ መጠቆሚያ ነው። ከዛ ቀጥሎ ያው ምናልባትም ጅራፉም ይመጣል ይከተላል ማለት ነው። ስለዚህ ከዛ የሚቀጥለው ነገር ምንድነው? ፈረሱን ያንተ ካደረግከው በኋላ ሌላ አዲስ ስኪል ከማስተማር በፊት አዲስ እውቀት ከመስጠት በፊት መገራት መቻል አለበት። አንተ ለምትሰጠው ነገር ሱቴብል እንዲሆን እንዲመች ሰውነቱ መገራት መቻል አለበት። ማንኛውንም ኦርደር፣ ትዕዛዝ፣ ግዳጅ ከመወጣቱ በፊት እነዛን ግዳጆች መወጫ ስኪሎች፣ ክህሎቶች ከመሰጠቱ በፊት ለዛ ክህሎት ተመጣጣኝ የሆነ ተሸካሚ የሆነ ተፈጥሮ እንዲኖረው ወይም ደግሞ ሰውነት እንዲኖረው ወይም ደግሞ ቅቡልነት እንዲኖረው መገራት መቻል አለበት። ያ ፈረስ ይገራል። አይተህ ከሆነም ተጨማሪ እዛው ፈረሱ ላይ ጋሪዎች ከፊት ከፊት ሲሮጡ ተሸክመው ወይም ደግሞ አንድ ፈረስ ጋላቢም ፈረስ ላይ ወጥቶ እየጋለበ ወደሚሄድበት ወደ ጉዳዩ ሲሄድ ሌላ የሚያሰለጥነው ፈረስ ካለ ከኋላ አስሮት እሱን ይከተላል። ያ የሰለጠነው ቀድሞ የሰለጠነውን ፈረስ ይከተላል። ይህ ማለት እየተገራ ነው፣ ፈረሱ እየተገራ ነው። ከዚህ በኋላ ማብቃት ነው። ከገራ ነው በኋላ ማብቃት። ይሄ ማብቃቱ ምንድነው? እንግዲህ አዲሽናል ስኪል ነው የምንሰጠው ማለት ነው። ለዛ ፈረስ አዲሽናል ስኪል እንሰጠዋለን፣ ተጨማሪ ስኪል እንሰጠዋለን። ያ ስኪል ለምንፈልገው ስልጣኔ ብቁ እንዲሆን የሚያስችለው ይሆናል ማለት ነው። አዲስ ተጨማሪ ነው። እስካሁን ሲገራ ነበር፣ እስካሁን ሲዘጋጀው፣ አሁን አዲስ ነገር ስጡኝ፣ አዲስ ነገር ስጡት ማለት ነው። ወይም ደግሞ ስጡኝ እንደሚለው ሰው ቢሆን ማለት ነው። ስለዚህ ምንድነው የሚደረገው? አዳዲስ ስኪሎች ይሰጠዋል። መዝለሉ፣ መጋለቡ ወይም ደግሞ ሌላም ሽምጥ መጋለቡ፣ ሌላም ብቻ እኔ አላቃቸውም የፈረሶቹን ቴክኒካል የሆኑ ነገሮች። ብቻ እነዛ አዳዲስ ስኪሎች ደግሞ ከመግራቱ በኋላ የሚመጡ ናቸው። እነዛ አዳዲስ ስኪሎች ይሰጡታል። እነዛን አዳዲስ ስኪሎች ከተሰጠው በኋላ ኦል ዩ ሃቭ ቱ ዱ ኢዝ ያንን ፈረስ እየመራህ ወደ ግዳጅ የሚሄድ ነው። ያንን ፈረስ እየመራህ ወደ ግዳጅ የሚሄድ ነው። ስለዚህ ልክ ይሄ የፈረሱ አሁን የተቀመጥኩልህ ፈረሱን አንድ ፈረስ አሰልጥኜ ስራ ሰራውበት ወይም ደግሞ ይህንን ምርጥ ስራ ሰራውበት ወይም ደግሞ ተወዳደሬ አንደኛ ወጣውበት፣ የፈረስ ውድድር ከሆነ ተወዳደሬ አንደኛ ወጣውበት ከማለት በፊት የቀደሙትን ስራዎች አያቸው። ይሄ ተወዳድሮ አንደኛ መውጣት እንግዲህ ግዳጅ መፈጸም ነው፣ ለዛ ለፈረሱም ለአንተም። ግን ከሱ የቀደሙትን ስራዎች አያቸው። መጀመሪያ ምን ማድረግ አለብን? ስለ ፈረስ ማወቅ አለብን። ስለ ፈረስ የማያውቅ ሰው ፈረስ አሰልጥኖ ተወዳድሮ አንደኛ ሊወጣበት አይችልምና ስለ ፈረስ ማወቅ አለብን። ስለ ፈረስ ካወቅን በኋላ የምናሰለጥነው የምንወዳደርበትና አንደኛ የምንወጣበት ፈረስ የእናቱ እንትና መሆን የለበትም፣ የራሳችን ፈረስ መሆን አለበት። ምክንያቱም እኛ በምንፈልገው ጸባይ ለጸባይ ተግባብተን ልናሰለጥነው ስለምንፈልግ ማለት ነው። ስለዚህ ያንን ፈረስ መጀመሪያ ኦን ማድረግ አለብን፣ የራሳችን ማድረግ አለብን። ሪስፖንሲብል መሆን አለብን ለዛ ለፈረስ። ሴም ወርክስ ቱ አወር ለእኛም ጸባይ ለእኛም ማንነት ይቀጥላል። ከዛ የኛ ካደረግነው በኋላ ያንን ፈረስ ምንድነው የምናደርገው? እንገረዋለን አልኩ። መደዴ ነው፣ እንስሳ ነው፣ ደመነፍስ ነው። ስለዚህ እኛ በምንፈልገው መልክ እንዴት መሄድ እንዳለበት፣ ወዴት መሄድ እንዳለበት፣ እግር አጣጣሉ እንዴት መሆን አለበት፣ ሌላ ነገር ስርዓት እናስተምረዋለን። አመጋገቡ፣ አቋቋሙ፣ የሚተኛበት ቦታ፣ የሚውልበት ቦታ፣ የሚታሰርበት ቦታ፣ እንደዚህ እያለን ስርዓት ነው የምናስተምረው። ውሻም አሰልጥናችሁ ከሆነ ዘ ሴም ቲንግ ነው። እንዳውም የውሻ ምሳሌ ለምንድን ነው ያላነሳሁት? ውሻ ወዳለው ከውሻዎች ጋር ብዙ ታሪክ አለኝና ውሻም ጋር ስትመጡ እንደዛው ነው። የሚጸዳዳበትን የሚተኛበትን ታሳዩታላችሁ። ስርዓት ነው ይሄ የምታስተምሩት። ከዛ በኋላ አዲስ ስኪል ትሰጡታላችሁ። ማብቃት የምንለው ማለት ስኪል የምንለው እንግዲህ ሮጦ መያዝ፣ ማቀበል፣ ማድረስ፣ መመለስ፣ እነዚህ ነገሮች ደግሞ ተጨማሪ ስኪሎች ናቸው። እነዚህ ክህሎቶች ናቸው። አበቃ ነው ማለት ነው። ወደዛ ወደምንፈልገው ብቃት አመጣ ነው። ከዛ በኋላ የሚቀጥለው ምንድነው? ግዳጅ መወጣት ነው። ግዳጅ እንዲወጣ እየመራ ነው ወደዛ ወደ ጦር ሜዳው፣ ወደ አውዱ፣ ወደ ግንባሩ መውሰድ ነው። ይህ ለእኔና ለአንተም ይሰራል። እንዴት ነው የሚሰራው? እንዴት ነው ወደ አባወራ ስልጣኔ የሚመጣው የሚለውን ነገር እንግዲህ መተህ ስልጠናውን መካፈል ነው። በተረፈ ያው ጽሁፎቻችንን መከታተል ትችላለህ፣ ጽሁፎችን መከታተል ትችላለህ። ወንድም አለም አባወራነት ማለት ይሄ ኃይለኝነት፣ አምባገነንነት፣ ተደባዳቢነት፣ ተማችነት ምናምን ማለት አይደለም። አንዳንድ ጊዜ እኔ ሳወራም ቢሆን ወይም በአጋጣሚ ከሰው ጋር ስንገናኝ ፊቴ ሲሪየስ ሆኖ እንደዚህ ኮስተር ብሎ ልታገኘው ትችላለህ። ምንም መሳቅ ምንም ፋይዳ ያለው ነገር ስላልሆነ ነው። ለእኔ መሳቅ ምንም ፋይዳ የለውም። የሚያስቅም ነገር የለም እዚህ ዓለም ላይ። ከዛ ከራሴ ከግል ጸባይ ጋር የተያዘ ነው እንጂ አባወራነት ማለት በቃ እንደዚህ ኮስተር ብሎ ሰው እየፈራው ተማች ሆኖ ተደባዳቢ ሆኖ ብርጭቆ እየሰበረ መስታወት እያደቀቀ ከግድግዳ ሰው እያማታ በዛ የሚገለጽ አይደለም። ስለዚህ አባወራው ወይም የአባወራው መለያ ከተራው ወንዱ ስልጣኔው እንደሆነ አውቀህ አንተም ወደ አባወራነት ልህቀት ና ስልህ በስልጣኔ መምጣት እንዳለበት ተረድተህ መሆን መቻል አለበት። በነገራችን ላይ ይህ ስልጣኔው የሚታይ እንጂ የሚወራ አይደለም።
እኔ እንደዚህ ነኝ ብሎ ማውራቱ አይደለም ስልጡን የሚያስብለው። ይህ ሰው በአባወራነት ላይ ሰልጥኗል፣ ወይም ደግሞ ይህ ሰው ስልጡን ነው፣ ከዛኛው ልጅ ከነዚህ ልጆች በጣም በተለየ መልኩ ስልጡን ነው የሚያስብለን ስላወራው አይደለም። እንደዛ ነኝ ብሎ ስላወራ አይደለም። እንደዛ ነኝ ብሎ ስላወራ ሰልጥኗል ማለት አይቻልም። እንደውም የሚያወሩ ሰዎች እንደዚህ ይችላሉ፣ እንደዚህ አደርጋለሁ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ እያሉ ስለራሳቸው የሚያወሩ ሰዎችን እንደውም ቀስ ብሎ መመልከት ያስፈልጋል። ምክንያቱም ብዙውን ጊዜ የሚያወሩ ሰዎች የሚያደርጉትን ሳይሆን የሚያወሩት ሰዎች ስለነሱ እንዲኖራቸው የሚፈልጉትን ስዕል ኢሜጅ ለማስቀመጥ ነው ቸኩሎ የሚያወሩት። ያልሆኑትን ነገር ያወራሉ። እኔ እንደዚህ ነኝ፣ እኔ እንደዚህ አልወድም፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ፣ ደጋግሞ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ የሚያወራ ሰው ብሎ የሚያወራው ሰውዬ ሰልጥኛለሁ በተለይ ደግሞ ብሎ የሚያወራ ከሆነ እንደዛ እንዳለው ሆኖ የመገኘቱ እድል በጣም ጠባብ ነው፣ በጣም አነስተኛ ነው። ስለዚህ ቀስ ብሎ ድርጊቱን መከታተል ነው። የሚያደርገውን ነገር እንዳወራው ነው ወይ? ልክ ያወራውን ነገር ከሱ ስትጠብቁበት ወይም ደግሞ ስትፈልጓት ስታጧትም ወዲያው ሰበብ የሚጎትት ከሆነ በቃ ያ ሰውዬ ውሸታም ነው፣ በራሱ ላይ አልሰለጠንም። እኔ ሰዓቴን አከብራለሁ፣ እኔ የቀጠሮ ሰው ነኝ፣ እኔ በሰዓቴ ነው የምገኘው፣ እኔ ሰዓቱን የማያከብር ሰው አልወድም ምናምን፣ እኔ የሰዓት ሰው ነኝ፣ እኔ የቀበሌ ሰው ነኝ ይላቸዋል። ከዛ በኋላ ግን በተከታታይ ስታገኙት ከአምስቱ ቀጠሯችሁ ውስጥ አራቱን ወይም ሶስቱንም ሊሆን ይችላል በሰዓቱ ተገኝቶ አያውቅም። ሶስቱንም ግን በሰዓቱ ሳይገኝ ቀርቶ አርፍዶ ሲመጣ ሰበብ አለው። ቅድም እኮ እዚህ ጋር እንደዚህ ሆኜ አይገርምም፣ መኪና ተጋይቶ እንደዚህ አይገርምም፣ አንዷን ሊመታት ብሎ እንደዚህ ብሎ አይገርምም፣ እንደዚህ ሰበበኛ ነው። የቃሉ ሰው አይደለም። በሰዓቱም አይገኝም። እንደዚህ አይነት ሰው ውሸታም ነው። ግን እኔ ሰዓት ሰው ነኝ፣ ሰዓት አክባሪ ነኝ፣ ሰዓትን የማያከብር ሰው አልወድም፣ በጣም ብዙ እንደዚህ ብሎ ካወራ ይሄ ሰውዬ በቃ ሰዓቱን አይጠብቅም ማለት ነው። ሰው አስቀድሞ ስለ ሰዓት አክባሪነቱ ይነግርሃል። ከዛ አንተ ሰዓት አክባሪ ነው እውነትም በጊዜው ላይ በሰዓቱ ላይ ሰልጥኖበታል ብለህ ታስባለህ። ለሱ ጥሩ ቦታ ትሰጠዋለህ። ያን የሰጠው ቦታ ግን እንደማይጠብቀው የታወቀ ነው። ሳይጠብቀው ሲቀር ግን እሱም ራሱ እንደማይጠብቀው ያውቃልና ልክ ያንን ቃሉን ባልጠበቀበት ሰዓት ሁነኛ ሰበቦችን ይዞ ይመጣል። እንደዚህ ሁኜ እንደዛ ሁኜ እንደዛ ሁኜ። ቁም ነገሩ ይሄ ሰው የቃሉ ሰው አይደለም፣ በራሱ ላይ ስለጠነ በጊዜው ላይ ስለጠነ ሰው አይደለም። ስለዚህ ይሄ ሰው ሰልጥኗል አባወራ ነው ብለን በራሱ ላይ ሰልጥኗል ብለን ለመናገር ስንፈልግ አፉን አይደለም የምናየው፣ ብዙ ነገር የሚቀላመደውን የሚሞጣሙጠውን ነገር አይደለም የምናየው፣ ድርጊቱን ነው የምናየው። ሪጋርድለስ ቱ ዘ ቻሌንጅ እየራበው እየጠማው እየቸገረው ያ የሚለውን ነገር ያደርገዋል ወይ? ያ የሚለውን ነገር ከማድረግ የሚከለክሉት ብዙ ሰበቦች ምክንያቶች እያሉ እነሱን አልፎ ተሻግሮ ይመጣሉ? እነሱን ለማለፍ ለመሻገር ሲሞክርስ ይጋጋጣሉ? ይህን ጊዜ ነው እዛ ቦታ ላይ ስናገኘው ይሄ ሰው አባወራ ነው የምንለው፣ ይሄ ሰው በራሱ ላይ ሰልጥነናል የምንለው እንጂ ባወራው ልክ ባወራው ወሬ ብዛት አይደለም። በራስ ላይ ስልጣኔ ከሌለህ ምንም ልናረግ አንችልም፣ ልረዳህም አልችልም። እኔ መሰልጠንም ካልፈለግክ ማለት ነው። መሰልጠን ከፈለግክ እረዳሃለሁ፣ መሰልጠን ካልፈለግ ግን ልረዳ አልችልም። መሰልጠን ያልፈለገ በራሱ ላይ መሰልጠን የማይፈልግ ያልቻለም ትውልድ ደግሞ እንዴትም አድርጎ ጽድቅንም ፍትህንም መፈጸም አይችልም። ሀገራችን ላይ የምናየውን እየተለመደ የመጣውን ኢፍትሃዊነት፣ ወሮ በላነት ማስወገድም አይችልም። አላዛኝ ግን መሆን ይችላል። ደንበኛ አላዛኝ፣ ሰበበኛ አላዛኝ ነው። ለሰበበኛ ቀለቡ ነው ማላዘን፣ ሁል ጊዜ ማላዘን ነው። ስትሰለጥን ግን ኦን ስታደርገው ግን አታላዝንም። በርታልኝ ወንድም አለም።